እኔ ስሜ አዳራ የኔነሽ እባላለሁ። 19 ዓመቴ ነው። ተወልጄ ያደግኩት ጎሬ በምትባል ከተማ ጃን ሜዳ የሚባል ሰፈር ውስጥ ነው። አባቴን አላውቀውም። የምጠራው ደግሞ በእናቴ ስም በየኔነሽ ነው። እናትም አባትም ሆነ ያሳደገችኝ እናቴ ናት። እናቴ የኔን ስም ስታወጣልኝ ከራሷ ስም ጋር እንዲገጣጠም አስባበት ነው። አሳዛኙና ዘግናኙ የኔ ህይወት ውጣ ውረድ በ3 ምዕራፍ ከፋፍዬ ልንገራችሁ። ከእናቴ ልጀምር። የመከራ ጉዞ ምዕራፍ 1። እናቴ ነሽ ዓለሜ፣ ህመምሽ ነው ህመሜ፣ ሰላሚ ነሽ ለኔማ በዋልሽበት ከተማ። እንደኔ ወርቅ ልጅ ህመምሽ ህመሜ ነው፣ ደስታሽ ደስታዬ ነው፣ የመኖሬ ምክንያት ነሽ። እማ አንቺ ደግሞ ለኔ እናቴ ብቻ አይደለሽ፣ ሁሉ ነገሬ ነሽ። ደግሞ ታያለሽ ተምሬ ተመርቄ ትልቅ ቦታ ደርሼ አንቀባረሬ ነው እሺ ማኖርሽ። ትልቅ ቦታ እንደምትደርሺና እንደምታሳኪው አውቃለሁ፣ ተማመንብሻለሁ። እማ ቆይ ግን ሰሞኑን ምን ሆነሻል? የሆነ ነገር ባወራን ቁጥር ፊትሽን አዙረሽ ታለቅሻለሽ። ምንድነው? የተፈጠረ ችግር አለ እንዴ? ምንም አልሆንኩም የኔ ልጅ። ተስፋው ደስታው እኮ ነው። እማ እኔ ደስታሽን ብቻ ነው የምፈልገው። አንቺ ስታለቅሽ ማየት አልፈልግም። እሺ አላለቅስም የኔ ልጅ። ቆይማ ሆይ አምጣልሽ። አንቺ ሳትበይም እንዴ? አይ ቆይ አሁን በልተሽ ሂጂና አንቺን ይበላሉ ትንሽ ቆይቼ። እሺ እሺ። ግንማ ማታ ቃል የገባሽልኝ ነገር እንዳትረሺ። ሆስፒታል ሄዳለሁ ብለሽኛል። ዛሬም አልቀርም፣ ሄዳለሁ እታከማለሁ። ከዚህ በፊት እንደምታደርጊ ግን ሄዳለሁ ብለሽኝ ብትቀሪ የምር አላናገርሽም። ከዚህ በፊት እኮ መዋሽሽ ያው ብሩ ሳይኖር ሲቀር ነው እንዴ። አሁን አጎቴ ላከልሽ እንዴ? ልኮ አይደለም፣ ለስራ ወደዚህ ስለሚመጣ በዛው እኔ ጋር ይመጣል። ያው አይቶኝ ይሄዳል። ውይ በጣም ደስ ይላል። እኔ ፈተና ባይኖረኝና ባገኘው ደስ ይለኝ ነበር። በጣም ናፍቆኛል። ችግር የለም እነግርልሻለሁ። ትምህርት በሌለሽ ቀን መጥቶ አይቶሽ ይሄዳል። እሺ ምንም ልደብቅ እንዳትሞክሪ። እንዳመመሽ ፊትሽ በጣም ነው የሚያስታውቀው። አዎ ተባብሶብኛል። ባለፈው ገንዘብ ልኬልሽ ነበር እንዴ? አልታከምሽም? አዎ አልታከምኩም። ምን? ለምን? ልክ እንደላክልኝ ለባብሽ ወደ ሐኪም ቤት ለመሄድ እየወጣሁ ያየሁት ነገር አሳመመኝ። ደስ አለሽ አይደል? አዎ። እኔ የምለው ልጅ ለምንድን ነው እንደዚህ ጫማሽ አልቆ ባዶ እግርሽን እየሄድሽ ግን ዝም ያልሽ? ሁሌ እኮ ደብቀው ነበር። ዛሬ እንዳጋጣሚ ነው ሳልደብቀው የረሳሁት። ደግሞ ለምን እንዳልነገርኩሽ ታውቂያለሽ? ለምን ትጠይቂኛለሽ? ቢሆንም እንዲህ እስክትሆኚ ድረስ ለምን?
እማ ከኔ ጫማ ይልቅ እኮ ያንቺ ሕክምና ይቀድማል። ቆይ ግን ብር ከየት አምጥተሽ ነው የገዛሽው? እንትን ያቺ ተመላላሽ የምሰራባት ሴትዮ የለችም ውጭ ሄደች ያልኩሽ መጣች እና ደሞዜን አጥፋ ቦነስ ብላ ሰጠች። ከዛ በሱ ነው የገዛሁልሽ። እማ አጎቴ ሊው ለሕክምና ብሎ የላከልሽን ብር ከሆነ ለኔ ጫማ የገዛሽው ይሄን ጫማ በፍጹም አላደርገውም። የኔ ቆንጆ አታምኚኝም? እኔ አንቺ ነው አሽሻለሁ። እህቴ ለምንድን ነው እንደዚህ ያደረግሽው? ከዚህ በፊት አሞኛል ብለሽ ከአንዴም ሁለቴ ሶስቴ ብር ላኩልሽ። መታከሙን ትተሽ ለልጅቷ ደብተርና እስክሪብቶ ገዛሽበት። አዎ አድርጌዋለሁ ሉሌ። አንተ ብሩን ስትልክልኝ ወቅቱ የትምህርት ቤት መመዝገቢያ ጊዜ ነበር። በገንዘቡ ከታከምኩበት ልጄ ትምህርት ቤት ሳትገባ ከኩዮቿ በታች ትሆንብኛለች። ይሄን ከማይ ደግሞ ሳልታከም ቀርቼ የልጄን ደስታ ባይ ነው የሚሻል። እኔ ሳላሳዝንሽ አንድና ብቸኛው እህቴ እኮ ነሽ። እኔስ ማን አለኝ? አባትም እናትም እህትም እኮ አንቺ ብቻ ነሽ ያለሽ። ይቅር በለኝ ወንድሜ፣ ይቅር በለኝ። ነገ ዛሬ ሳለ ልታከማለሁ፣ ቃል ገባላለሁ። እና በሽታሽ ስር ሲሰድ ነው ለመታከም ወሰንሽው? በጣም ማዝነው። በቃ አሁን እኔም ልሂድ፣ አብረን እንሂድ፣ በዛው ትታያለሽ። አትዘንብኝ ወንድሜ። የልጅን ነገር ስትወልድ ታየዋለህ። ልጅ ሲኖር ስለ ራስ ማሰብ፣ ስለ ራስ መኖር ታቆማለህ። ለልጅ ስትል መኖር ትጀምራለህ። አይደለም ስለ ራስ ልታስብ መተኪያ የሌላትን እንኳን ነፍስን ትሰጣለህ። ልክ መሆን የሚገባ ደግሞ አሁን አይደለም ወንድሜ፣ አባት ስትሆን ነው። አባትነትና እናትነት እንደ ቃሉ የቀለለ አይደለም፣ ከባድ ነው። እህቴ አንድ ያለሽኝ እህቴ ነሽ። ራስሽን ጠብቂ እባክሽ። እሺ ወንድሜ፣ እሺ። እቺን ደግሞ አይዞሽ፣ እቺን ደግሞ ለመታከም ያዣት። እሺ፣ እያስቸገርኩ ነው። ችግር የለም እሺ። እሺ፣ ግን ይኸውልሽ ታከሚ። ካልተሻለሽ ደውይልኝ። እደውልልሃለሁ። እሺ፣ እሺ ወንድሜ፣ ደውላለሁ። በቃ ደውይልኝ። እሺ፣ እሺ። ግንማ ማታ ቃል የገባሽልኝ ነገር እንዳትረሺ። ሆስፒታል ሄዳለሁ ብለሽኛል። ዛሬም አልቀርም፣ ሄዳለሁ፣ እታከማለሁ። ከዚህ በፊት እንደምታደርጊው ግን ሄዳለሁ ብለሽኝ ብትቀሪ የምር አላናገርሽም። እኔ ደስታሽን ብቻ ነው የምፈልገው። አንቺ ስታለቅሽ ማየት አልፈልግም። እሺ? እናቴ ነሽ
ዓለሜ ህመምሽ ነው ህመሜ ሰላሚ ነሽ ለኔማ በዋልሽበት ከተማ። እማቆይ ምን እያልሽ ነው ያለሽው? እንዴት ነው እኔ አንቺን ትቼ ትምህርቴን ትቼ አዲስ አበባ ሄጄ የምኖረው? ልጄ ለምንድን ነው የምታስጨንቂኝ? በቃ መሄድ አለብሽ። እንዴማ እኔ እኮ ያላንቺ መኖር አልችልም። አይደለም መኖር አንድ ቀን እንኳን ያላንቺ ማደር እንደማልችል እያወቅሽ። እኔም እኮ ካላንቺ መኖር አልችልም። እና ይሄን እያወቅሽ እንዴት ነው በእኔ ላይ እንደዚህ ጨከንሽብኝ? አንቺም እኔም እኮ ተለያይተን መኖር አንችልም። በቃ መጨከን ግድ ሲሆንስ? መጨከን ሲኖርብኝስ? ካልጨከንኩ የከፋ ነገር እንደሚመጣ አውቃለሁ። ቆይ እሺ በእኔ ላይ እንደዚህ እንድጨክኝብኝ ያደረገሽ ከባዱ ምክንያትሽ ምንድን ነው? ልጄ የጨከንኩብሽ አንቺን ለማጣት ፈልጌ አይደለም፣ አንቺን ላለማጣት ብዬ ነው የጨከንኩት። እሺ ቆይ እኔን የሚያሳጣሽ ምክንያትሽ ምንድን ነው? እስከ ዛሬ ያልነገርኩሽ ነገር አለ የኔ ልጅ። አንቺን ወልጄ የ3 ዓመት ህጻን ልጅ እያለሽ ነበር አባትሽ የሞተው። ከዚህ ሁሉ ዓመት በኋላ በር ላይ ቆሞ ሳየው ደነገጥኩ። ቃል ሲያወጣ ነበር እሱ መሆኑን ራሱ ያመንኩት። ምን አባት አለሽ እያልሽኝ ነው? አባት የለሽ። አባት አለኝ እንዳትኝ። ከዚህ ሁሉ ዓመት በኋላ ከስደት ተመልሶ የመጣው አንቺን ሊወስድብኝ ነው። ስለዚህ አጎትሽ ጋር ሄደሽ አዲስ አበባ ትቀመጫለሽ። እኔ ደግሞ ለአንድ ቀን እንኳን አንቺን አጥቼ መኖር አልችልም፣ ታውቂያለሽ። እኔም አልችልም እማ፣ በጣም ነው የምወድሽ። እህቴ ሚስቴን አታዋቋት። ወንድሜ እንዴት ማግባትህን ከኔ ትደብቃለህ? እኔ ምንም ነገር ትደብቀኛለህ ብዬ አስቤ አላውቅም ነበር። እህቴ ያልደበኩሽም እኮ ከቤቲ ጋር መኖር ከጀመርን ገና በቅርቡ ነው። ትንሽ የሆነ የቀለበት ስነ ስርዓት አድርገን እንጠራሻለን ብዬ እያሰብኩ ነበር። በጣም ነው የማዝነው። አትዘኝ እባክሽ። እኔ እኮ ድንገት ጠርቼ አስደስትሻለሁ ብዬ እያሰብኩ ነው። ይሁን እሺ፣ ማግባትህ ጥሩ ነው፣ ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ወልደህ ዘራችን እንዲቀጥል ማድረግ አለብህ። እያሰብንበት ነው። በቅርቡ ልጅ አክስት አድርጌ አስደስትሻለሁ። እሺ ታጣሽ ማናት ደግሞ? ታውቂያ ሲስተር ነች። ሰላም ነው? ሰላም እንዴት? አባቴ ነው ያለችው?
ያው ልጄ ባት ምን ማለት ነው ልጄ ማለት? እቺ እኮ የኔ ልጅ እኩያ ነች። ያው የሚስቴ ልጅ ማለት ያው የኔም ልጅ ናት። ጭራሽ ጎረምሳ ልጅ ያላትን ሴት ነው ያገባ? እህቴ ቤቲ እኮ ገና በ15 ዓመቷ ነው ሚጡን የወለደቻት። ገና እኮ ልጅ ናት። ደግሞ ልጇን እንደ አባት መንከባከብ አለብኝ አይደል? ልጅ ወልዳ አባት ትሆናለህ ብዬ ስጠብቅ አንተ እንጀራ አባት ሆነ አረፍኩ አይደል? ሚታይ መጣች እንዴ ልጅ? ደግሞ ምን እንደምታይ ማሚ ማናት ደግሞ እቺ? ሰርቫንት ናት እንዳትይኝ ብቻ። አይደለችም፣ የልዑል ሩቅ አገር ሰው ናት። እና እዚህ ነው የሚያድሩት? አይ እዛ ያድሩም። ደግሞ ቢያድሩም በጠዋት ነው የሚሄዱት። እኔ ደግሞ ገና ለገና እዚህ የሚያድሩ መስሎኝ ሊጨንቀኝ ነበር። አይ ጭንቅሽ አያድሩም። እና ማሚ ሶፋ ላይ ስትቀመጥ ዝም ትያታለሽ? እያቆሸችው እኮ ነው ማሚ፣ ፌር አይደለም። ወይ ሶሪ ሚጣዬ። ማንሽ በቀቀን ተነሽ እስቲ ከሱ ጋር እዚህ ቁጭ በይ። ተነሽ ቁጭ በይ ዛሬ ሚጣዬ። ውሎ እንዴት ነበር? አሁንም ወይ እህቴ ዙሪያ ጥምጥም መዞርሽን ትተሽ የጠየኩሽን ጥያቄ መልሽ። እሺ ጠይቀኝ። ድንገት ልጅሽን ትምህርት አቋርጠሽ እንዴት ልትመጪ ቻልሽ? ምን አይነት ችግር ቢገጥምሽ ነው? ከባድ ችግር ገጥሞኛል። ልጄን የሚያሳጣ ከባድ ችግር ገጥሞኛል። ምን አይነት ችግር ነው? አሰፋ፣ የልጅ አባት አሰፋ አልሞተም፣ መጣ። ምን አይነት ጉድ ነው? ቆይ ከዚህ ዓመት በኋላ እንዴት ሊመጣ ቻለ? ግማሹን ዓመት ስደተኞች ካምፕ፣ ግማሹን ዓመት ደግሞ እስር ቤት ውስጥ ነበር አሉ። ምን ጉድ ነው? እና የሱ መምጣት ልጄን ሊወስድብኝ መውጫ መግቢያዋን እያጠና ነው ያለው። እኔ ደግሞ አንድ ቀን እንኳን አጥቻት ማደር እንደማልችል ታውቃለህ አይደል? ስለዚህ የሱ ጉዳይ ልባት እስከሚያገኝ ድረስ ልጅ አደራ አንተ ጋር ትቀመጥ እባክህ። አዳምጪኝ፣ አስረዳሽ። አላዳምጥህም፣ አታስረዳኝ። ለምንድን ነው የማታዳምጪኝ? እንዳዳምጥ ከፈለግ እነዚህ ሰዎች ዛሬ እዚህ ደሩና ነገን ግን አስወጣልኝ። ቤቴ፣ እነዚህ ሰዎች የምታያቸው ሰዎች እኮ አንድና ብቸኛዋ በጣም የምወዳት እህቴ ናት። እንደምወዳት ደግሞ ታውቂያለሽ። አውቃለሁ፣ ግን እዚህ ትዳር ላይ ስንገባ እኔ እናንተ ተነጋግረን የገባ ነው። አንተም ቤተሰቦችህን እኔም ቤተሰቦችህን ልንተው። አዎ ተስማምቻለሁ፣ ግን ላስረዳሽ። ምንድን ነው የምታስረዳኝ? ቤት ይኸውልሽ፣ እነሱ እዚህ ለመኖር እኮ አይደለም የመጡት። ቢመጡም ደግሞ እኔ አልተስማማም። አትዋሽ። እህቴ ልጇን ለአንተ ጥላልክ እንደምትሄድ ስታወራ ሰምቻታለሁ። አትካድ። እሺ አዎ፣ ግን እኔ አልተስማማም። እኔ አልተቀበልኳትም። ቲቪ አይታችሁ ታውቃላችሁ እንዴ? ያው አይተን እናውቃለን። ዝም በይ እባክሽ፣ አይታችሁማ አታውቁም። እሺ አናውቅ። አዎ እንደዛ ነው የሚባለው። እንኳን ቲቪ መብራት ራሱ የለም እኮ እናንተ ጋር። መብራትማ አለ። አቤት መቀደድ! መብራት አለ ትላለች እንዴ? ደግሞ አታፍርም? መብራት አለ፣ በኤሌክትሪክ እኮ እንጠቀማለን። ዝም በይ እባክሽ። ሉሊ ያልነገረኝ መሰለሽ እንዴ? ጎሬ ናት ጎሮ ስለሚባል ሀገራችሁ ገጠር ነው፣ ጭቃ ነው፣ ጫካ ነው። እንኳን መብራት ፀሐይ ራሱ እኮ የለም ብሎ ነግሮኛል። ሉሌ ስለ ጎሬ እንደዚህ ብሎ አይነግርሽ። እና ምን ብሎ ነው የሚነግረኝ? እስቲ ንገሪኝ። ጎሬ ከአዲስ አበባ ቀድማ የተቆረቆረች ትልቅ ከተማ ናት። ታሪካዊ ሀገር ናት። ትልልቅ ሰዎችን ያፈራች ድንቅ ሀገር ነች። ታሪካዊ ሀገር ናት ምናምን ትላለች እንዴ? ደግሞ መኪና ራሱ ግን አይታችሁ ታውቃላችሁ? አረ ድምፁንም ሰምታችሁ የምታውቁ አይመስለኝም። በአይሮፕላን ንፋስ እየተናፈስን ለማረፍም ሆነ ለመነሳት ሲያኮበኩብ ከኋላው እየሮጥን ያደግን የብዙ የብሔር ብሔረሰቦች መኖሪያ
የፍቅር ምንጭ ናት። አቤት አቤት! አሁን ለምን ወታችሁ አትሄዱ? አሃ ለካ የሚበላ አልሰጧችሁ። ቆይ ትርፍራፊ ነገር ካለ ይዤላችሁ እመጣለሁ። ወንድሜ በጣም ይቅርታ አድርግልኝ። ትዳር መያዝህን ሳላቅ መጥቼ አስጨነቅኩ። ትዳርህን በጠበጥኩ። ትዳር እንዳለ ባቅ ኖሮ መጥቼ አላስጨንቅህም ነበር። እዛው እንደ ፍጥርጥር ይሆን ነበር። በቃ ተጨነቂ እህቴ። እኔ እኮ የተጨነቅኩት ድንገት ስለመጣችሁ ነው እንጂ አልጨነቅም ነበር። ደግሞ እኮ እኔ ራሴ አዲስ አበባ እንድትኖሩ ስንት ለማንኩሽ። ያው ልክ ነው ወንድሜ። አሁንም ቢሆን ተገድጄ ነው ልጄን ይዣት የመጣሁት እንጂ ወድጄ አይደለም። እንጂማ ከትብት ሀገሬ፣ ከጎሬ፣ ከትውልድ መንደሬ፣ ከጃን ሜዳ ከነዛ ደግነትን፣ ፍቅርን፣ መተሳሰብን፣ አብሮ መብላትን እያሳዩ ካሳደጉኝ ወገኖቼ ተለይቶ መኖር ለኔ እርቃኔን እንደመቆም ነው። አውቃለሁ እህቴ፣ አውቃለሁ። አሁን አንድ ነገር ብቻ ተባበሩኝ። ምን ልተባበር? ይኸውልሽ በ5 ቀን ውስጥ ቤት ተከራይቼ ሁሉ ነገር አሟልቼላት እደውልልሻለሁ። ከዛም በነፃነት ትምህርቷን ትማራለች ምንም ሳይጎልባት። ግን እኮ ወንድሜ ሚስትህና ልጇ የኛን መምጣት የወደዱት አይመስልኝም። እህቴ እኔም እኮ አልፈልግም። ለዛ ነው በነፃነት ቤት ተከራይቼላት ትማራለች ያልኩሽ። ምንድን ነው ይሄ? እኔ እንጃ። ከእንቅልፌ ስነሳ እሱን አስቀምጣ ከአጠገቤ የለች። ወንድሜ ሉል፣ ማታ የገባሁልህን ቃሌን ባለማክበሬ ይቅርታ አድርግልኝ። ልጄን አደራን እስካሁን እድሜዋ ድረስ ከጉዬ ከቅፌ ለይቻት አላውቅም። እሷም ከኔ ተነጥላ አታውቅም። አንድም ቀን ከኔ ልለያት አስቤ አላውቅም ነበር። አሁን ግን አደራ ከኔ መለየቷ ግድ ሆነብኝ። አደራን በአደራ ሰጥቻለሁ። ከኔ መለየቷ ግድ ሆነብኝ። መወሰኔ ለልጄ ይጠቅማታል እንጂ አይጎዳትም። ከልጄ የነጠለኝን ከባዱ ምክንያት አንተም አደራዬን ማወቃችሁ አይቀርምና ሉሌ ልጄን አደራ፣ አደራ፣ በምድር አደራ፣ በሰማይ አደራ፣ አደራ፣ አደራ ልጄን አደራ፣ አደራ ልጄን አደራ፣ አደራ ልጄን አደራ፣ አደራ ልጄን አደራ። ልጄ ጊዜውን ፈራ፣ ልጄ ዘመኑን ፈራ፣ ጊዜውን ፈራ። አደራ ልጄን አደራ፣ አደራ ልጄን አደራ፣ ልጄ ጊዜውን ፈራ፣ ልጄ ዘመኑን ፈራ፣ ጊዜውን ፈራ። ተው ለምን ይለየን መሃላችን ገብቶ ከተሳሰርን ኋላ በደም ተዛምደን
መስማት ያማረው ጆሮአችን ቸር ወሬ ስንቱ ጎዳና ላይ ቀረ ያለ ወላጅ ሩቀን ይመጣል ስንል ነገ ዛሬ አስታራቂ ጠፍቶ የሚያስማማ አማላጅ። ቆይ እህቴ ምን ሆና ነው? ምን ገጥሟት ነው? እኔ እንጃ። ለእኔ ነገረችኝ ግን አባቴ መምጣቱን ብቻ ነው። አይ እህቴ የሆነ መናገር ያልፈለገችው ከባድ ችግር ገጥሟታል ማለት ነው። አዎ ከአቅሟ በላይ የሆነ ችግር ባይገጥማት ኖሮማ እናቴ እኔ ላይ ጨክና እንደዚህ ጥላኝ አትሄድም ነበር። የምን ማቀፍ መተቃቀፍ ነው? ልዑል ቤቲ ትይዝልኛለች ብላ ነው እጅ ልጅ እዚህ ቤት አስቀምጣብኝ ሄደችው ወይንስ ትዳራችንን ለመበጥበጥ ነው? ትሰማኛለህ? ትዳራችን ይበልጣል አይደል? ትዳራችን የሚበልጥ ከሆነ እች ልጅ ይዘህልኝ ውጣ። ቤቲ እባክሽን፣ ልጅ ፊት እኮ ፈታዋል። ብቻችን እናወራለን። የምን ሽሩሩ ነው? አንተማ ታስወጣት ከሆነ እኔ ጨምድጄ አስወጣታለሁ። አስወጣልኝ፣ አሁን አስወጣልኝ አልኩህ እኮ። ቤቲ ትዕግስቴን እያስጨረስሽኝ እና እኔ አንተ ትዕግስት ያልቃል ብዬ እኔ ቤቲ በትዳሬ ላይ ሲገቡ ዝም ብዬ ላያቸው? እኔ ዝም ብዬ አላልኩሽም፣ መብትሽ ነው። ቆይ እኔ የትኛውን ቤተሰብን አምጥቼ የማውቀው ነው? እህቴም እኮ መታ ከ2 ቀን በላይ አድራ አታውቅም። እኔም እሱን ስለማውቅ እነሱ እዚህ ቤት መጥተው ሲኖሩ አንድም ቀን ተናግሬ አላውቅም። ግን እህትህ ልጇን እንድናሳድግላት ስለፈለገች ቆይ ብታስብ ምንድን ነው ችግሩ? ንገረኝ እስኪ። ብናሳድጋት ምንድን ነው ችግሩ? ችግር አለው። ምክንያቱም ልጅን ይቀርቦታብኛለች። ለእሷ የምናደርግላት የኔና ያንተ እንክብካቤ ይቀርባታል። ስለዚህ የእህት ልጅ ደግሞ ይሄ ሁሉ እንክብካቤ እሷም ስለሚያስፈልጋት ለምን እንክብካቤ ያስፈልገኛል ትላለች። ቆይ ከሚጣ እንክብካቤ ጋር ከሚጣ ነፃነት ጋር ምንድን ነው የሚያገናኘው? ያገናኘዋል። እንዴት ነው ያገናኘው? ልጄ ነፃነቷን ታጣለች። ለሚጣ የሚደረግላት እያንዳንዱ ነገር ለኔ ይደረግልኝ ትላለች። ሰማኛለህ? ዛሬ ነገር ሳትል እች ልጅ ከዚህ ቤት ይዘልኝ ሂጂ ከቤታችን። ምን ትመስላለች? አሻንጉሊት እያዳፋው ሳላስወጣሽ ውጪ። ቆይ እሺ አሁን ከዚህ እጄ ወዴት እሄዳለሁ? ወደ ፈለግሽበትና ወደ መጣሽበት። ለምን ገደል አትሄጂም? እናትሽ እዚህ ጥላሽ ሄዳ አንቺ ከኔ ጋር እየኖርሽ እዚህ ልትጋሪ ሲያምርሽ ይቅር። ሂጂ እባክሽ። እኔ እኮ አሁን ከዚህ እጄ ወዴት የምሄድበት ቦታ የለም። በእናትሽ አታስወጪኝ። ለምን አባሽ ነው ማላስወጣሽ? አስወጣሻለሁ። ሂጂ ውጪ። ሂጂ እባክሽ። ይቀርባል። አባረሻት ነው የራሷ ሄደች? ምን አባቷ ትሄዳለች? እያዳፉ አስወጣት እንጂ። እሰይ የት አባቷ? ለምን ገደል አትገባ? ምን ገደል ትገባለች ማሚ? ልዑል እየሮጠ ወጥቷል። ይዟት ይመጣል። ይኸውልሽ ሚጣ ይዟት መጥቶ ለትንሽ ጊዜ ነው እዚህ የምትቆዩ ብሎ ቢያሳምነኝ እንኳን በራሷ ጊዜ ብን ብላ እንድትጠፋ ነው የምናደርጋት። አረ ማሚ ምንም አያሳስብሽ። በደንብ አድርጌ መፈጠሯን እስክትጠላ ድረስ አሰቃያታለሁ። እባክሽ አደራ አታልቅሽ። ለእኔ ማስብልኝ እንጂ ተይ።
አጎቴ በእናትህ በቃ እኔ ከዚህ በላይ እዚህ ቤት መኖር አልችልም። እናቴ ጋር ብቻ ነው እንድትወስደኝ የምፈልገው። አውቃለሁ ይከብዳል። ይኸውልሽ 1-2 ቀን ብቻ ስጭኝ፣ ከዛ እናትሽ ጋር ወስድሻለሁ። አይደለም 2 ቀን 2 ሰዓት ራሱ ከእናቴ ተነጥዬ ከአንተ ሰዎች ጋር የመቆየት አቅሙ የለኝም። እውነት ይከብዳል። አዎ ግን እባክሽ እንደምንም ሆነሽ ለኔ ብለሽ ቤቲ እዚህ እንደማትኖር ነግሬያታለሁ። አውቃለች። ካወቀች ጥሩ። ለስንት ቀን ነው እዚህ የምትቆየው? 2 ቀን ብቻ ነው። 2 ቀን እንዴ? 2 ቀን በጣም ብዙ ነው። 2 ቀን ሙሉ እንዴት እዚህ ቤት ትቆያለች? ይኸውልህ ላይ ነገ ወስዳት እዛ ማስቀመጣችሁ ነው? ብችል ደስ ይለኝ ነበር ግን አልችልም። ነገ እኮ ቀን አሰብ ነው። ምን አለ ባስር ድርጅታችንን ለማየት እኮ የሚመጡት እነዛ ፈረንጆች ነገ ነው። ነገ እኮ ወሳኝ ቀን ነው። እውነትም ወሳኝ ቀን ነው። ታዲያ ግን ሉሌ እች ልጅ እዚህ ቤት ከነገ ጀምሮ መቆየት የለባትም። እመኝ አትቆይም። ግን ይኸውልሽ አንድ ነገር እንድታረጉልኝ እፈልጋለሁ። ምን? አንቺና ሚጣ አደራን እስክትመለስ ድረስ ለ2 ቀን የሆነ ፍቅር እንዲሰማት፣ ደስታ እንዲሰማት ብትንከባከቧት፣ ብታጫውቷት ደስ ይለኛል። እባክሽ ቤቲ እሺ በይኝ። እሺ
ምን ሆነሽ ነው አደራ? አጎቴ እባክህ በእናትህ እናቴ ጋር ውሰደኝ በእናትህ። ምንድን ነው የሆንሽው? ምን አድርገውሽ ነው? በቃ እኔ ከዚህ በላይ እዚህ ቤት ከቆየሁ መሞቴ ነው። እናቴን ሳላያት ደግሞ መሞት አልፈልግም። እባክህ በእናትህ እናቴ ጋር ውሰደኝ። እንዴ ምን ሆነሻል? ምን ሞት ነው የምታወሪው? እንዴ ምን ሆነሻል? ምንድን ነው የሆንሽው? ንገሪኝ እስቲ። አጎቴ የጠየቅኩህን ብቻ አድርግልኝ። እናቴ ጋር መሄድ ብቻ ነው የምፈልገው። ምን ብለሃት ነው? ተቆጣት እንዴ? ኧረ እኔ አልተቆጣሁትም። ስገባ ለቅሶ በለቅሶ በቃ እንደዚህ። ወይ እኔ እናት ጠዋትም እኮ እንዲሁ እያለቀሰች ነበር። እናቷን አፍቃት ነው። እኛ አባብለናት ነው ዝም ያለችው። አዎ ከትላንት ጀምሮ እያለቀሰች ነበር ያለችው። እንደውም ሳባብላት ነበር። ወይ እኔ እናት የእናትን ፍቅር የእናት ህመሟን በደንብ አውቀዋለሁ። እኔ እናት ሉሌ ወይ ካልሆነ እኛ መሄዷን ባንፈልገው እንደው ለምን ነገ ይዛሃት አትሄድም? አዎ ነገ ወስዳታለሁ። ምን ማለት? እንዴት? በምን ምክንያት? የእህቴ ጎረቤቶች ደውለው ነበር። እህት በልጇ ናፍቆት ቀን በቀን እያለቀሰች አይኗ ሊጠፋ ነው ብሏል እና ደግሞ ህመሟም እየባሰ ነው አሉ። ስለዚህ ነገ ይዣት እሄዳለሁ። አመሰግናለሁ አጎቴ። በጣም ደስ ብሎኛል። ጠዋት እንሄዳለን። እስኪ አስቢ ውስጥ እቺ ደሃ ምናምን የሆነች ልጅ እዚህ ቤት ገባች ማለት እኮ ያንቺ ነፃነት የቅንጦት ህይወት ቀረ ማለት እኮ ነው ሚጣ። ታዲያ እምቢ ብሎ እዚህ ከኛ ጋር እንድትኖር ቢወስን አስበሽዋል ማሚ? እንዴት ብዬ ነው ከዚች ጋር የምኖረው? አላስበውም። እንዴት ነው ማስበው? አላስበውም። ኧረ እኔም አላስበውም። አባትሽ ቤኪ ልዑል በሌለበት እዚህ ቤት መምጣቱን አቆመ ማለት ነው።
እሷ እዚህ ቤት ከገባች ደግሞ ጉዳችን ታወቀ ማለት አይደለም? አዎ እውነትሽን ነው። እንኳንም ተነቀለችልኝ። እንቅፋት ሆናብን ነበር እኮ። እንደውም አስታወሽ፣ አባትሽ ቤኪ ጋር ልደውልለት። መቼም ልዑል ከ2 ቀን በፊት እዚህ ቤት አይመጣም። አዎ ማሚ ደውይለት። አቤት ታየኝ እኮ ባልሽ የልጅሽ አባት መሆኔን እንደገና ደግሞ እሱ ሲወጣ እየመጣው እንደማጫወትሽ ሲያውቅ ጨርቁን ጥሎ ማበዱ ነው። ቤኪ ማበድማ የለበትም። ተጠንቀቅ። ይበድ እንጂ እንዴ ምን አለበት ቢያብድ እንዴ? እሱ አበደ ማለት እቅዳችን ጫፍ የደረሰው ተቋረጠ ማለት ነው። ልክ ነሽ። አንቺ እኮ አርቀሽ ነው የምታስቢው። እኔ ነኝ እንጂ ቀልብ የማስበው። በጣም አርቄ ነው የማስበው። አርቄ ባላስብማ ኖሮ አንተን ስራ ቦታው የስራ ባልደረባው ጓደኛው አድርጌ ቢሮ ባላስቀጠልኩ ነበር። እኔ ሚስት አንቺ እኮ አንደኛ ነሽ። እኔም ደግሞ ጓደኛው መስዬ አዛኙ ተቆርቋሪው መስዬ ቀርብና እቅዳችንን በቅርቡ እናሳካለን። እሱማ ስራክ ነው። ቆይ ምን ሊያደርስ ነበር ሄደው? ቢሮ መጥቶ እኮ በደንብ አላወራንም። እቅዳችንን የምታበላሻ እንዴት ተረገመች ሄዳለችው። ልጇን ይዛ መታ እዚህ ያስቀምጣት ነበር። እሷን ሊመልስ ነው ሄደው። እንዴ እሷንማ እንዳይመልሳት ተመልሳ እዚህ ቤት እንዳትመጣ እንቅፋታችን ነች። ላትመለስ ሄዳለች። ለማንኛውም አሁን ለደስታችን ቺርስ። በጣም ደስ ይላል።
ግን ሰሞኑን ምን ሆነሻል? የሆነ ነገር ባወራን ቁጥር ፊትሽን አዙረሽ ታለቅሻለሽ። ምንድነው? የተፈጠረ ችግር አለ እንዴ? ምንም አልሆንኩም የኔ ልጅ። ተስፋው ደስታው እኮ ነው። ቆይ አሁን በልተሽ ሂጂና አንቺን ይበላሉ ትንሽ ቆይቼ። እሺ እሺ። ግንማ ማታ ቃል የገባሽልኝ ነገር እንዳትረሺ። ሆስፒታል ሄዳለሁ ብለሽኛል። ዛሬም አልቀርም፣ ሄዳለሁ እታከማለሁ። እኔ ጋር ነበር ልትታከም የምትመጣው። በጣም ቆይታ ከረጅም ጊዜ በኋላ መጣች። ከዚህ ቀደም ስነግራት የነበረው ነገር ተከስቶ ሳይ ክፉኛ ደነገጥኩኝ። ስሜቴ መቆጣጠር አቃተኝ። መናገር አልቻልኩም። ዶክተር ቆይ ምን ተፈጥሮ ነው? እኔ ምንም አልገባኝም። እህትህ በጊዜው ሕክምና ባለማድረጓ በጣም አዝናለሁ። ከዚህ በፊት ህመምሽ ስር ሳይሰድ እንድትታከሚ ነግሬሽ ነበር። አንቺ ግን ለረጅም ጊዜ ጠፍተሽ መጣሽ። በቃ ህመምሽ ስር ከመስደዱ አልፎ ከገደለሽ በኋላ መጣሽ። ምንድን ነው የሆነው ዶክተር? ለምን አትነግሪኝም? በጣም አዝናለሁ። በጊዜው ባለመታከምሽ ምክንያት ህመምሽ ወደ ካንሰርነት ተቀይሯል። በህይወት መቆየት የምትችይው ለቀናቶች ብቻ ነው። እታከማለሁ እኮ ዶክተር። ታክሜ መዳን አልችልም? አዝናለሁ የኔ ነሽ የኔ ነሽ የኔ ነሽ የኔ ነሽ የኔ ነሽ። እህቴ ልጄን አደራ ስትለኝ ከልጇ እንድትለይ ያስገደዳት ነገር ከባድ ነገር እንደነበረ ገብቶኛል። አውቃ ነው በልጇ አባት ያሰበበችው። ይህንኑ ስነግራት ስታለቅስ የነበረው ለመሞቷ ሳይሆን ለልጇ ነበር። ልጄን የት ላርጋት፣ ልጄን ለማን ልስጣት ያለች በጣም ስታለቅስ ነበር። አዝናለሁ። እናቴን የገደልኳት እኔ ነኝ። አንተ ለሕክምና ብለህ የምልክላትን ገንዘብ እኔን ለማስደሰት የኔን ፍላጎት ለማሟላት ስትል ነው ያልታከመችው። እናቴን የገደልኳት እኔ ነኝ። አደራ አንቺ ምንም አላረግሽ። መጸጸትም ሆነ ማልቀስ የለብሽ። እናትሽ እኮ የእናትነት ስሜቷን ነው የተወጣችው። እባክሽ አታልቅሽ። እና እሺ እኔ ለማን ጥላኝ ነው የሞተችው? ያለሷ መኖር እንደማልችል እያወቀች እኔ ለማን ጥላኝ ነው የሞተችው? እኔ ያለሁልሽ። አንቺ እኮ የአንዷና የብቸኛዋ እህቴ ልጅ ነሽ። አደራዬ ነሽ። አደራዬን ተቀብዬ እንደ ልጅ ያሳድግሻለሁ። አታልቅሽ እባክሽ፣ እባክሽ፣ እባክሽ። አይዞሽ፣ በቃ አታልቅሽ፣ በቃ
የትውልድና የእድገቴን አገር ጎሪንም እናቴንም ዳግም ላላያቸው ተሰናብቼ ከባዱን የስቃይ ህይወት ለመጋፈጥ ተዘጋጀሁ። እንዴት አብራን ትኖር? ችግር የለውም ትያለሽ። አውቄ ነው ሚጣዬ፣ ያሰብኩት ነገር አለ። ምንድን ነው ያሰብሽው? ይኸውልሽ እቺን ችካል ከዚህ ቤት እንዴት መንቀረን ማውጣት እንዳለብን ታውቂያለሽ? ተለሳልሰን ደግ መስለን የክፋትን ጥግ አሳይተናት ከዚህ ቤት ብን ብላ እንድትጠፋ እናደርጋታለን። አሃ አሪፍ ሀሳብ ነው። የታባቷ ሚጣዬ፣ ምን ማድረግ እንዳለብሽ ልንገርሽ። እናትና ልጅ ምንድን ነው የምትመካከሩት? ስለ አደራኩ እየተመካከርን ነበር። አዎ ዳድ፣ እንዴት ትሪት እንደምናረጋት እንዴት እንደምናጽናናት ምናምን እየተመካከርን ነበር። እኔ ሁለታችሁን ማመስገን እፈልጋለሁ። ሁለታችሁ አደራ እዚህ እንድትኖር ስለፈለጋችሁ በጣም ደስ ብሎኛል። እንዴ ሉሌ፣ የምን ምስጋና ነው? ያንተ የእህት ልጅ ማለት የኔም ልጅ ማለት ናት። ለኔም እኮ እህቴ ናት ዳድ። በጣም 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 ማመሰግነው። እሺ በጣም ነው የምወዳችሁ ደግሞ። አንቺን እኮ ነው በትንሽ ትንሽ ይሄ እናትሽ ቤት አይደለም። ሰሚኛለሽ? ትንሽ አሁን እዚህ ቀጥይ እዚህ እንዳላይሽ። እሺ ሉሌ፣ ምን ነው? እቺ ልጅ የት ሄዳ ነው? እኔም እኮ ድንገት ስመጣ አጣኋት እና ደነገጥኩ። ደነገጥኩ ስትይ? ያስደነገጠኝማ ማንም ተነሽ ሳይላት ተነስታ ገብታ ኪችን ዕቃ እያጠበች ነው። ምገርም ናት። በጣም ለሌላ ጊዜ ግን ንገሪያት። እሺ። እንደዚህ በሌሊት መነሳት የለባት። እሺ። እና እንዴት ነው? እየበረታ ነው? አዎ ግድ ነው። ባልበረታ ሳይቴና መልሳት። ልክ ነህ። ልጅቷስ እንዴት ነው? ከባለቤት ልጅ ጋር እየተስማሙ? ቀላል ተስማሙ? እኔ እንደውም እንደዚህ ይስማማሉ ብዬ አላሰብኩም ነበር። በጣም እየተንከባከቧት ነው። አዎ ደስ ይላል። አንተም እኮ የባለቤት ልጅ እንደ ልጅ እየተንከባከብካት ነው። አዎ ሰውን መውደድ ንጹህነት ነው ብዬ አምናለሁ። እውነት ነው። ዋናው ማመን ነው። እሺ ወደ ቢሮ እየገባሁ ነው። ቢሮ ገባ። አንድ የቀጠርኩት ሰው አለ። እሱን አግኝቼ እመለሳለሁ። ግባ። በቃ እሺ። እሺ ቻው። እሺ። ቆይ ቤቲ ግን ምን እየሆንሽ ነው? ከዚህ በኋላ የኔና አንቺ ግንኙነት ቤኪ፣ ለምንድን ነው ያለፈ ነገር እያነሳ ራስ የምታሳምመኝ? በቃ ተወኝ። ይኸውልሽ ትልቁ ጥፋትም እንቅፋትም አንቺ ነሽ። ምንድን
የኔ ጥፋት? ልዑል ልጅቷን ይዟት መጥቶ እዚህ እንድትኖር እንዴት ተስማሚያለሽ? ስማ፣ ባለስማማማ ኖሮ እቅዳችን ሙሉ ለሙሉ ገደል ይገባ ነበር። ማለት እንዴት? ስማኝ ቤኪ፣ እቅዳችን የሚሳካው በህጋዊ መንገድ ከልዑል ጋር ስንፈራረም ነው አይደል? ታዲያ ይሄን ከልጅቷ ጋር ምን ያገናኛል? ያገናኘዋል እንጂ። ቤቲ በእኔ ቦታ ሆነሽ አስቢ እስኪ። የእህቴን አደራ ጥዬ ሰላም ማገኝ ይመስልሻል? እንቅልፍስ የሚወስደኝ ይመስልሻል? መቼም ሰላም አላገኝም። ስለዚህ ቤቲ አደራ እዚህ ትኖር። ልዑል፣ እኔ እናንተ ተጋብተን ባልና ሚስት እስካልሆንን ድረስ ምንም እምሰማህም ማዳመጥህም ነገር የለኝም። እሺ ንገሪኝ። ምን ፈልጊውን ሁሉ ላድርግ፣ ዝግጁ ነኝ። ምን ላድርግልሽ? ምን እንደምፈልግማ በደንብ ታውቃለህ። ደጋግማ አትጠይቀኝ። በቃ ተወኝ። እኔና አንቺ ህጋዊ ጋብቻ እንዲኖረን ነው በወረቀት እንድንፈራረም እንፈልግ? አዎ፣ አደራ እዚህ ቤት እንድትኖር ከፈለግ ህጋዊ ጋብቻ እንድናደርግ እፈልጋለሁ። ፍላጎቴን አሟላለሁ። እሺ፣ ቀጣይ ሳምንት እንፈራረማለን። አየህ ቤኪ፣ ልዑልን ብፈታውም ብገለውም በህጋዊ መንገድ ምንም ገንዘብ ሳናገኝ ቀረን ማለት ነው። እሱም አይሆንም። እቅዳችን፣ ይሄ ሁሉ ልፋታችን ገደል መግባት የለበትም። ደግሞ እኔና ሚጣ ስቅይት እያደረግናት ስለሆነ እመነኝ ብን ብላ ትጠፋለች። ብጠፋማ እቅዳችን ይፋጠንልን ነበር። ግን እዚህ ቤት እኔና አንቺ እንዳንገናኝ ቆለፈችብን። አቸኩል ቤኪ፣ ምን አስቸኮለ? ጠቅልላ ተገባበት የለ። ተረጋጋ። ጠቢኝ እባክሽ፣ አትምቺኝ። እያጠብኩሽ እኮ ነው። እንዴ ጭራሽ መልስ ለኔ ትሰጪኛለሽ? አንቺ እኮ ሰርቫንታችን ነሽ። ወይኔ ድፍረት! መልስ እኮ አልሰጠውሽም፣ እየለመንኩሽ ነው። አረ በለው፣ ጭራሽ ለሁለተኛ ጊዜ መልስም ትሰጪኛለሽ? አሁን ገና አለቀልሽ። ማሚ! አረ ማሚ! ምንድን ነው የሚታይ? እቺ ሰርቫንት መልስ እየሰጠችኝ ነው። ምን አባቷ ብላ? በእናትሽ አትምቺኝ ብላ ነው። ስሚ አንቺ ምናምንቴ መናጢ ደሃ! በእናትሽ አትምቺኝ ሚጣን! በእናትሽ እንዴ በጭንቅላትሽ ልትካለሽ? ዞር በይ፣ አትጠቢኝ አልኩሽ እኮ ራሴ እታጠባለሁ። እንዴ ምን እየተፈጠረ ነው? እዚህ ቤት ምን የማይፈጠር ጉድ አለ? ያው በግድ እግርሽን ካላጠብኩሽ እያለች እያስቸገረቻት ነው። ራሴ እታጠባለሁ እምቢ እያልኳት ይኸው በግድ ልታጥበኝ ነበር። አደራ በነገርሽ አልሰማሽ። እኔና አንቺ ብቻችን ማውራት አለብን። ነይ አደራ። አንቺ እኮ በጣም እድለኛ ልጅ ነሽ። ቤቲና ሚጣ እኮ ለሰው ልጅ ይሄን ያክል ፍቅር ሲሰጡ፣ ለሰው ይሄን ያክል ሲያስቡ አይቼም ጭራሽ አይቼም አላውቅም። ቆይ አንቺ ምን ሆነሽ ነው? ምንም እንድትሰሪ እኮ አይፈልጉም። ለምንድን ነው የምታስቸግሪው? ታይ ካሉሽ መተው ነው በቃ። አጎቴ አንድ ነገር ልንገር። ምንም አትንገር። ይኸውልሽ እኔ የምልሽን የምትሰሚ ከሆነ እኔም እሰማሻለሁ፣ አለበለዚያ ግን ምንም አልሰማሽም። ይግቡ። አደራ እሷን አታወቃ። እንዴት ነሽ? ቁጭ አለሽ? እኔም ልብሴን ቀይሬ ልምጣ። ካላ ያለ አብረን እንጣለን። ምን
ልትሰራ መጣክ? ተረጋጊ። ነፃነታችንን ለማወጅ ነው የመጣሁት። እንዲህ ምን ማለት ነው? ይኸውልሽ ቤቲ፣ ልጅቷ የሱ ጓደኛ መሆኔን ካወቀች እኔና አንቺን አንድ ላይ ብታየን እንኳን ምንም አጠረጥርም ማለት ነው። ለዛ ነው። አጠረጥረንም ማለት ምን ማለት ነው? ልጅቷ እኮ አውሬ ናት። ያው እንደ በፊቱ እሱ በሌለበት ቀን ብመጣ ምንም ችግር የለውማ። ምን? አጎቴ አደጋ ውስጥ ነው ማለት ነው? ወይኔ አጎቴ። ምንድነው እንደዚህ ደስተኛ ያደረገ? ጋብቻን ህጋዊ ልታደርገው እንደሆነ ከነገርከኝ ጊዜ ጀምሮ ደስታ መሰለ። እሱ ነው እንዴ? በጣም አመሰግናለሁ። በጣም ታውቃለህ፣ መጀመሪያም ጋብቻ ህጋዊ እንዳልሆነ ስትነግረኝ በየቀኑ ጋብቻን ህጋዊ አድርገው እያልኩ ስጨቀጨቀ ነበር። ምን በየቀኑ ብቻ? በቀን 3-4 ጊዜ እኮ ነው የምጨቀጭቀኝ። ምን ላድርግ፣ ያው ደስታህን ስለምፈልግ ነው። ታዲያ እንዴት ነው ልጅቷ በአንተ ስም መጠራቷን አምነህበት ነው? አዎ አምኜበት ነው። ሚጣን በጣም ነው የምወዳት። ልክ እንደ ልጄ ነው ማየት። ኦኬ፣ ስለዚህ እሷም ልክ እንደ አባቷ ነው የምታይ ማለት ነው? አዎ፣ ምን ጥርጥራለሁ። አሁን በቃ ወደ ስራ እንግባ። ተነስ። ምንድነው ማሚ? ተደስተሽ አስደሰትሽኝ እኮ። አረ ንገሪ። ሚጣዬ፣ እኔና አባትሽ መኪ ከድሮ ጀምሮ አብረን ለመኖር ያቀድነው እቅድ ከጫፍ ደርሷል። ከምርሽ ነው ማም? አዎ። ደስ አይል? ደስ ይላል፣ ግን ተምታታብኝ እኮ። ምን ነው የሚምታታብሽ? ማታ ከዳድ ልውል ጋር ልትፈራረሙ ቀን እንደወሰናችሁ ደስ ብሎሽ ነገረሽኝ ነበር እኮ። አዎ፣ ተነጋግረን ቀን ቆርጠናል። ግን እሱም ቢሆን የእቅዳችን አንዱ አካል እንደሆነ አትርሽ። ከሆነ እሺ ጥሩ። ግን ምን ዋጋ አለው? እቺ ወፍ ዘራሽ ልጅ እቅዳችንን ሳታበላሽው አትቀርም። ምን እንደማደርግ ግራ ገብቶኛል። በደንብ አድርገን እያማርናት አይደለ ማሚ? በቅርቡ ብን ብላ መጥፋቱ አይቀርም። አይመስለኝም። እቺ ተንከሲስ ልጅ በዚህ ሀሳብ ጥላም ትወጣ አይመስለኝም። የሆነ ዘዴ ማሰብ አለብን። አንተማ እኮ የጥንት ጠዋት ጓደኛዬ ነህ። አዎ ይኸውልህ፣ ቤኪ አንደኛ ሚዜ፣ አንተ ደግሞ ሁለተኛ ሚዜ ትሆናለህ። አረ ደግስ ምናምን የለም። የቅርብ ሰዎችን ምሳ ግብዣ ብቻ ነው የጠራነው። ደግሞ ይኸውልህ፣ እኛ እኮ ድግሱን አይደለም የፈለግነው፣ ፊርማውን ነው። አዎ በቃ እሺ፣ እደውልልሃለሁ። ይመችህ። ቻው። እሺ። አደራ። ምን ሆነሽ ነው? እኔ እኮ መታጠቢያ ቤት ሄጄ ይታጠባል አልኩሽ እኮ። አንቺ ግን ቆመሽ ቀረሽ። ይኸውልህ አጎቴ፣ አንድ የምነግርህ ነገር አለ። በእናትህ ስማኝ። ምን ልትይኝ እንደሆነ ገብቶኛል። እናትሽ የምትጠቀምበት የነበረውን ስልክ ስጠኝ ብለሽ ከትናንት ደግሞ ጨቀጭቅኝ ነበር። እሺ ይኸውልሽ፣ መኝታ ቤት አለ፣ ውሰጂው። አጎቴ እሱን አይደለም፣ በፈጠረ ስማኝ። አንተ የማታውቀው ነገር አለ። ምንድን ነው የማላውቀው ነገር?
አደራ መስኪ ና እንደዚህ ቁጭስ እንዴት ነሽ? ደህና ነኝ። እንዴት ነው እየለመድሽ ነው? አዎ እየለመድኩ። ይኸውልሽ እኔ ያጎትሽ ጓደኛው ብቻ ሳይሆን ወንድሙ ማለት ነኝ። እሺ ምንም ነገር ስትፈልጊ ሳትሳቀቂ ጠይቂ። በቃ እንዳጎትሽ ይኝ። አዎ አጎቴ በጣም እንደሚወድ ነግሮኛል። ጓደኛው እንደሆንክም አውቃለሁ። እውነት ነው። መወለድ እኮ ቋንቋ ነው። ለዛ አይደል ባለቤቱን የምንከባከብለት። ይቅርታ ትዬ ቤቲ ጠርተሽ ነበር? አዎ አስፋልቱ ላይ ውጭና የመጀመሪያውን ቅያስ ይዘሽ አትክልት ቤት አለ ሂጂና ለምሳ የሚሆን ነገር ግሽ። እቺማ ሞኝ ቤቴ ነች። ምንም አጠለጥልም። አይምሰልም። በጣም ነው የፈራኋት። ማለት ምን አይተሽ ተጠራጠርሻት? የሚገርምህ ትላንት ያለ ወትሯ አጎቷን እጁን ስታስታጥበው የሆነ ልትነግረኝ የፈለገችው ነገር ነበር። ልክ እኔ ስገባ ግን አቆመች። የሆነ ነገር ማድረግ አለብኝ። እንደዚህ ከሆነ እኮ ከባድ አደጋ ውስጥ ነን ማለት ነው። ምን ይሻለናል? አደጋ ውስጥ የገባ ነውማ እቺ ተንከሲስ ልጅ እዚህ ቤት ከገባች በኋላ ነው። ቤኪ ሳንቀደም የሆነ ነገር ማድረግ አለብን። እውነት ነው፣ ከባድ ነው። ታዲያ ምን አሰብሽ? ቢሮ ገብቶ ሲያጣኝ የሚስቴ ጊዜያዊ ባልደወለ የሆነ ምክንያት ስጠዋክ ስራ ፈት። አሎ ወንድሜ። ሄሎ ወንድሜ ሉል፣ እንዴት ነህ? የት ነህ? ቤት ነኝ። በእናትህ ትንሽ አሞኝ ከንፈሬን ብርድ መጥቶኝ አሞኛል። ከንፈሬ ነው ያልከው ወይስ ጆሮዬ ነው? አረ ጆሮህ ነው። እኔ ከንፈሬን አላልኩም። እግሬን ብርድ መጥቶኝ ተኝቻለሁ ነው ያልኩ። በጣም አሞሃል ማለት ነው? አዎ በጣም አሞኛል። በእናትህ መቆምም መንቀሳቀስም አቅቶኛል። ቤት ኮንክማ በቃ ልምጣና ሐኪም ቤት ይዤ ልሂድ። አዎ ቶሎና በእናትህ። በቃ እሺ መጣሁ። እንዴ እቤት መጥቶ ቢያጣህስ? ቀላለሁ እባክሽ። ያው ሲብስብኝ ሐኪም ቤት ወሰዱኝ እለዋለሁ። ይልቅ የሱን ነገር እንርሳውና እስቲ መኝታ ቤት ገብተን ትንሽ ፈታ እንበል። አሁን እንደበውና ሞታለች። ወይኔ ይሻለናል። ወይኔ ምንድን ነው ያደረገው? ምንድን ነው የምናደርገው? እኔ ቶሎ ብዬ ሂጅ መኪና ይዤ እመጣለሁ። ከዚያ ርቀን እንጥላታለን። እዚሁ ጠብቂኝ። አይ እኔ ካስክሬን ጋር ሲመጣ አልፈልግም። ይባላል
ብናደርግ ይሻላል? ምን ተፈጥሮ ነው? ምን ተፈጥሮ ነው? ንገሩኝ እንጂ። አደራ አደራ አደራ። ምን ሆነች? ምን ሆና ነው? እኛ ስንመጣ የለችም፣ ወጥታ ሄዳለች። አይ አታረጉ፣ አደራ አታረጉ። ቆየት ሄዳ ነው? ይኸውልህ ሉሌ፣ እኛ ለመንገድ ፈርተን ነው። ረፋር ላይ ነው ወጥታ የጠፋችው። መፋን ፈልገን ስናጣ ነው ተስፋ የቆረጥነው ዳድ። ወይኔ ወይኔ ወይኔ! አንድ እህትህም እኮ ናት። ወይኔ ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ልዑል፣ አሁንም ስለ እህት ልጅ ነው የምትጨነቀው? አይ ስለ እሷማ እኮ በቃ ብጨነቅስ ምን አመጣለሁ? አዎ ስለ እሷ መጨነቅን አቁም። ይልቅ ባለቤትህ ሁኔታዋ ብዙም ደስ አይልም። ምን ሆነች? እንደነገረችኝ ከሆነ የምትፈራረሙበት ጊዜ በመራዘሙ ምክንያት ትንሽ ከፍቷታል። አልረሳሁትም እኮ ነገ እንፈራረማለን። ግን ከዛ በፊት አንድ ማድረገው ነገር አለ። ምን ልታደርግ አሰብክ? ንገረኝና የሚታገዝ ከሆነ ላግዝህ። ቤቲ ዛሬ ልደቷ ነው። ኧረ እባክህ። አዎ። ታዲያ ምን አሰብክ? ይኸውልህ አሁን ሳትመጣ ኬክ ገዝተን ይዘን እንምጣ። ከዛ ቤቱን ፏፏ እናድርገው፣ ሰርፕራይዝ እናድርጋት። በጣም አሪፍ ሀሳብ ነው። ስጦታ ግን ምን ልስጣት? አንተ ምረጥልኝ እስቲ። ስጦታ እኔ እንጃ፣ የምትወደው ወይም የሚያስደስታት ነገር ቢሆን ጥሩ አይመስልም? ትክክል ነው። የምትወደውን ነገር ልስጣት፣ እሱን የሚያስደስታት። ምን ልሰጣት አሰብክ? ፕራንክ እያደረጋችሁ ነው? እኔ እንደዚህ አይነት ቀልድ አልወድም። አንተ መሀል ምንድን ነው የምታወራው? አሁንማ ዳንኩኝ፣ ተሽሎኛል። ማን እንዳልከኝ ታውቃላችሁ? አጎቴ ስላየኋቸው ሊገሉኝ ነበር። ደግሞ ቤቲም ልጇም አንተ ባለህበትና አንተ በሌለህበት ይለያያሉ። አንተ በማትኖርበት ሰዓት ሁልጊዜ ያሰቃዩኛል። ምንም አትንገሪ፣ ሁሉም ነገር አውቃለሁ። ምን
የልጁ አባት እንደሆነ ባሏ እንደሆነና አብሮም እንደሚተኙ ታውቅ ነበር? አዎ አውቅ ነበር። አንቺን ገለው ከኔ ግቢ እየተሯሯጡ ሲወጣ አይቻቸዋለሁ። ከዛ ነው የተከታተልኳቸው። ሄሎ ወንድሜ፣ ምን ሆነ? ስራ ያልገባው? ኧረ ተወኝ። ማታ ምንም እንቅልፍ ባይኔ ሳይዞር ስሰቃይ ነው ያደርኩት። እንዴ ምን ሆንክ? ምን ሆነ ነው? ጨጓራ ነው? ኧረ ምን ጨጓራ፣ ታይፎይድ፣ ታይፈስ ምንም የሌለ የለም። እየተፈራረቁ የተናነቁ አሰቃይ። ውይ አይዞን አይዞን ወንድሜ። እኔን እና ሐኪም ቤት ሄድክ? ኧረ አልሄድኩም። በምን አቅሜ? እንዴ መሄድ አለብህ እንጂ። እና አሁን የት ነው? ልምጣ? ልያ ቤት ተኝቻለሁ። እሺ ና ና። በቃ እሺ፣ መጣሁ። እሺ ሄሎ ወንድሜ፣ የት ሄድክ? ከቤት መጥቻለሁ እኮ። አደራ፣ አንቺ ልክ ነበርሽ። ለሁሉም ነገር በጣም ይቅርታ። አንቺን የላከልኝ እኔን ያዴን ነው። እሺ አሁን ተርፈዋል። ቀጣይስ ምን ለማድረግ አሰብክ? ቀጣይ አሁን ወደ ቤት እንሄዳለን። ከዛ ልደርሷን እናከብራለን። ምን ትሰምኛለሽ? ባልሽን በስጦታ መልክ ሰጥቼሻለሁ። ይኸውልሽ ከአሁን በኋላ ትዳር አለኝ ብለሽ እዚህ ድርሽ እንዳትይ። ልጅሽንም ባልሽንም ይዘሽ ከዚህ ውልቅ ብለሽ ውጭ። ሰው የዘራው ነው የሚያጭው። ከአሁን በኋላ አንቺ ነሽ የኔ እንባ ጠባቂ።